እውነት ያለውን ነገር ልትጋፈጡ ልታወሩ ይገቡ ነበረ። ግን እናንተ በጣም ነው የምታሳፍሩት። መቤት በጣም ነው ያዘንኩባችሁ። ምክንያቱም እንዴት ሰው ይችን የመሰለች ልጅ ይችን የመሰለች የምታሳዝን አበባ የመሰለች ልጅ ወታ ቀርታ በህይወት እያለች የለች አቁሚ ነው የምትል አቁም ሳይሆን በህይወት እያለች እንደዚህ ሁና የገባችበት ሳይታወቅ ቀርቶ እናንተ ራሱ እንደ አንድ ቪዲዮ ከነጭራሹን በየኮሜንት ላይ ስትልከሰከሱ እናያቸዋለን። በጣም ታሳፍራላችሁ ሚኪ። እኔ በጣም ነው ያዘንኩት በዚህ ነገር። አብሮ መብላት፣ አብሮ መጠጣት፣ አብሮ መሆን ጓደኝነት በዚህ ልክ ከሆነ በጣም ነው የሚያሳፍረው። ምክንያቱም በነገራችን ላይ አብሮ የበላ ነው አሳልፎ የሰጣት ልጅቷን፣ አብሮ የጠጣ ነው አሳልፎ የሰጣት። በጣም ነው የምታሳፍሩት። ባህና ዞር ከዚህ በኋላ ብትመጡ ራሱ አንሰማችሁም። ከዚህ በኋላ ራሱ ብትመጡ በጣም ነው የምታሳፍሩት ቆሻሻዎች። በጣም የታዘብኩት እኮ እንዴት አንድ ቤስት ሴት ጓደኛ አንድ ሴት ጓደኛ እኮ ጓደኛ ሶስተኛ ወገን እኮ ነው። ባልና ወንድም አፉን ዘግቶ ቁጭ ብሎ ጓደኛ መውቀስ ምንም አይፈይድም። ለምን ከጓደኛ በላይ ባልና ወንድም አለ። የገጠር ልጅ ገብቷል። እነሱ የገጠር ልጅ የገባው የገጠር ልጅ ነው ወይ ተስፍሽ? አሁን አንድ ጊዜ ጥሩ ልጁን አስደውልለት ያለ አሁን ጠጥ ብላችሁ አዳምጡ። ማንንም ሰው ጣልቃ እንዳይገባው ምልልሱ ደውልለት። ልጁን ሁለታቸውን ማመጣቸው ሁለት አሉ። ሁለት ቆይ ይሄንኛውን ሁለቱ ያንኛውን ማመጣዋለሁ። ጥሩ። ስለዚህ በትዕግስት ጠብቁ እያንዳንዳችሁ። እሺ ጥሩ ነው። የገጠር ልጅ ሞዴሬተር ያላችሁ ሰዎች ምን ታርጉት? ሲን ሰው ይላችሁ ላይ ኩያ ቀረሽ ነው ማለት ነው። እንግዲህ ልጁም መጥቷል። የገጠርም ልጅ አለ። ተፍትሽ ተስፍሽ ያጉነ ይቅርታ ተስፍሽ የምትጠይቃቸውን ጥያቄ ሚዛናዊ ከዛ የምትጠይቀውን ጠይቃቸው። ይሄም እየሰማ ቆይ ተረጋጋ። ምንም እንደናችሁ
ደህና አይደለም። አያስፈልግም፣ ስሙ አያስፈልግም። ታውቀዋለህ። እንዴት ነው የማያስፈልገው? ለምን ነው የማያስፈልገው? በኋላ ሰውዬ ተረጋጋ። ስሙ ምን ያደርግልህ እኮ ከዚህ በፊትም ገብቶ ማለት ነው። ከዚህ በፊትም ገብቶ አያስፈልግም። ስሙ ስነ ስርዓት የሚያወራ አለ። ለምንድን ነው እንደዛ የሚሆነው? ይምጣ በቃ እሱ አወራለሁ አይደለ? ስሙ ምን አገባህ አንተ? አንተም ያለህን መረጃ መናገር ነው ላይ። ለምን ነው የማያስፈልገው? ስሙ አያስፈልግም አልኩ። ያስፈልጋል እንጂ ለምን ነው የማያስፈልገው? በድምፅ ታውቀው የለ እንደ ሲያወራ አብሮ ይመጣ ችግር የለውም። እኔ አንዴ በየገዝታቸው በየስማቸው ይንጡ ቲክቶክ ላይ ለምን ነው የማይመጡት? ቲክቶክ ላይ እንደ የገጠር ልጅ ቲክታክ የለውም እሱ። አንድ አዳምጠኝ። እሺ ይኸውልህ አንተ ከለላ የምትሰጣቸው ልጆች በጣም ስር የሰደደ በጣም ገዳዮች፣ ቤተሰብ የሚገሉ ሰው የሚገሉ ስለሆኑ እነሱ አይወጡም። በቃ አለቀ። ይህንን አምነህ ተቀበል። እነዚህና ይመች የሚሰሩት ግፍ የሚሰሩት ስራ ገብቶሃል። እኔ እኮ ማንንም አግዣ አይደለም። ታዲያ አግዛል። አላገዝኩም። በምን አዳምጠኝ። ንገረኛ። እኔ የምጠይቅ ልነግርህ ነው። ካላገዝክ አንተ ወረቀት አለ ዛሬ ከፖሊስ ጋር ላገናኝ ቃልን ስጥ ይልና አትደበቅ። ከምንዳየ ቤት ውጣ። የት እንዳለ ደርሶኛል። ይኸውልህ ከምንዳየ ቤት ውጣ። ከፖሊስ ጋር ሄደህ አንተ ጤነኛ ከሆንክ የደበቅከው ነገር ከሌለ ዛሬ ላገናኝ ከፖሊስ ጋር ልማል ስል በመጽሐፍ ቅዱስ እኮ እናንተ አላመናችሁም። ቃልን ስጥ ለፖሊስ። ቆይ እሱ ጋር ይነጋገር። ከልጁ ጋር ተነጋገር። አቁም ውጣ ምናምን አትበለው። ልጁ እና ቃል ምን አሁን መናገር ይምጣና ለምንድን ነው እንደዚህ? ቆይ ነው እኮ አለ እኮ እየተናገረ ነው አለ እኮ ይምጣ። በገስት ይምጣ፣ በቲክቶክ ይምጣ። ቲክቶክ ይላሉ ማንም እኛ ገስት ነው ሀሳቡን እንጂ ለምንድን ነው የማይመጣው? አንተ የገዳይ ተባባሪ ነህ። አንተ እውነት ይዘሃል አይደለም? እውነት ካለ እውነት ተነጋገር ከሱ ጋር። የገጠር ልጅ ሚኪ ለምንድን ነው የማይመጣው ነው ታዲያ? እሺ ለምንድን ነው በቲክቶክ የማይመጣው? እየሰማህ ነው። ልንገርህ የገጠር ልጅ ድምፁን ትሰማዋለህ አይደል እንዴ? ታውቀዋለህ። እዛ ጋር የነበራችሁትን ነገር ሲያወራ አንተ ማን እንደሆነ እኮ ታውቀዋለህ፣ ሪኮግናይዝ ታደርጋለህ። ምንም ችግር የለውም። ለምን አይገባም? እሺ ሚኪ ለምን አይገባም? እሱ ብቻ አይደለም ሌሎቹ ጓደኞች ገስት ላይ ለምን አይቀመጡም? ቆይ አምሳሪያ ላበድረኝ ያለህን አወቅከው? አምሳሪያ ላበድረኝ ያለህን ኢትዮጵያ ስንገባ በኢትዮጵያ ብር ልክልሃለሁ። አምሳሪያ ላበድረኝ ያለህን አወቅከው? የገጠር ልጅ እየሰማው ነው። አወቅከው ወይ? አምሳሪያ የት ነው አበድረኝ ያልኩት? እሱ ነው ያለህ። እሱ ቢጋላ ዋጋ የትኛው ቢጋላ? እሱ ነው ያለህ። የምን ቢጋላ ዋጋ በኢትዮጵያ አስገባላለሁ። አምሳሪያ ላበድረኝ ያለህን አላልኩትም። እኔ አበድሩኝ አላልኩም። እሱ ነው ያለህ። እሱ ነው ያለህ። ማን ነው ስሙ? ስሙ ማን ነው እንዴ? ለምንድን ነው የማይመጡት? በቃ አሁን መልስም በሉት። በቃ ይሄ ብቻ ነው የሚያስፈልገው። ቆይ ሚኩ እኔ እኮ የተናገርኩት ሁላችሁም አንድ ጊዜ ወይ ለእናንተ ብቻ አይደለም ቪዲዮ የምነግርህ ሰይድ አዳምጡኝ። የገጠር ልጅ ቆይ ተረጋጋ። አንዴ አዳምጡኝ። ምንም ነገር ታወራለህ። ለማጣጣል እየተሰራ ያለው ነገር ለምንድን ነው? ቆይ ሰውዬ መጀመሪያ የወደቅን ኢቃማውንም አዳምጠኝ። ሰውዬ ተረጋጋ። ቆይ አዳምጠኝ። እሺ የምን ቢጋላው እኔ ቪዲዮ የሰራሁት ማለት ነው ለህዝብ ነው እንጂ ወይ ሰውዬ ልንገርህ ተረጋጋ። አዳምጥም እንዴ? እስካላዳምጥክ እንዲሁ ነው። ማንም እኮ አዳምጥ እንጂ በደንብ አድርገህ መጀመሪያችን የመሰለኝ ቆንጆ ለስትሞታ የወደቅችው ሁላችሁም ወደ እኔ የሚቀስሩት ለምንድን ነው? ወይ ተረጋጋ ሰውዬ። እኔ ዝም ስላልኩ ነው ሁላችሁም ጣታችሁ። አዳምጥ። ዝም ባትል ምን ታመጣለህ ታዲያ? ትቆፈደዳለህ። ህዝብ እኮ አለ። ተረጋጋኩት ለህዝብ ነው። እውነቱን ለአንተ እዚህ ጋር ያወራሁት ይኸውልህ ቢጋላው ጋር አለክ። ቢጋላው ጋር 50 ብር እኮ ማነው? እሱ ብቻ አይደለም ሁሉም ይምጡ። በቃ እንደዚህ ያለው የተናገረው ውሸት ነው። ሰውዬ ሸመጠጠ ነው እንደ ጎበዝ። ቆይ ቢጋላው ጋር 50 ብር አበድረኝና በኢትዮጵያ አስገባልሃለሁ ያለ ልጅ አወቅከው? አላልኩትም ወይ? እሱ ነው እኮ አለክ። ይምጣ እዚህ እኮ አልኩህ እኮ ይቅር። እሱ ነው እኮ አለክ እኮ ገብቶኛል። ብሎ አላለህም ነው ጥያቄው።
ብሎ ለምንድን ነው የማይታመነው? የሱ ይጠይቃችን ነው የሚውት እናድርግና ይኸውልህ የገጠር ልጅ ብትወጣ አይውልህ ወንድም አለ አደናቅረ ብትወጣ ሰው ጣቱን አሁንም አልተገናኘም። እሺ እኮ አሁን ሀሳብ ወደ እኔ ጣታችሁን የምትቀስሩት ለምንድን ነው ጥያቄ? ባነ በቃ የገጠር ልጅ አትሳደብ ሰይድ፣ አትሳደብ በቃ ስነ ጓደኞች ይኸውልህ የገጠር ልጅ እኛ እናወራህም። የኤምባሲ አካል እዚህ ያለ ይሳቅ ያወራሃል። እኛ ሚውት እናደርጋለን። ይሱ አውራው አራት ልጁ ጋር ያውሩ እስቲ። ልጅ መጀመሪያ ሀሳብን ስጥ። እሺ አንተ ቀጥል ሀሳብ። ይምጡ አልኩህ እኮ ሁሉም ይምጡ። ከኔ ጋር የነበሩት ጠቅላላ ሁሉም ሰውዬ መጠየቅ ካለብኝ ከእነሱ እኩል ነው የምጠየቀው። እኔ ብቻዬን የምጠይቅበት እስከ ዛሬ ድረስ ቆይ መስራት የገጠር ልጅ በነገራችን ላይ አንተ በመርበትበት የሚቀር ነገር አንድ ጊዜ ስማ፣ እያዳመከኝ ነው ሰይድ። የገጠር ልጅ ቆይ ወንድ ነህ አዳምጠኝ እኮ ዝም በል። ለምንድን ነው እኔ ስናገር ሰሚ ተመላለስ አብሮ የነበረው ጋር ምልክት ነገር እኮ በምን አውቃለሁ ከኔ ጋር የመጣ መሆኑን ይንጣ ከቢጋላው 50 ብር አበድሬ ብዬ ከቢጋላው ይላል እንዴ? ከቢጋላው ምናምን እንደዚህ የሚባል ነገር አለ እንዴ? ይንጣ ገስት ላይ በቃ እንደ ምልክቱን እኮ ነው። ምልክት ነገር ይቀመጡ ቪዲዮ ያብሩን ቲክታክ የለውም ማሱ እየሰማህ እኮ ነው። ለምንድን ነው እየሰማህ እኮ ነው አይደል እንዴ? ይንጡ ለማናገራችን ቪዲዮ አብርተን ነው ምን በነገራችን ላይ አዳምጠኝ። እሱ እና ቪዲዮ ሰው የለውም አይገባም። ለምንድን ነው እንዳንተ የሚከላከልላቸው ሰው የላቸውም። የገጠር ልጅ እንዳንተ ቪዛ አሰርቶ በነፃ ድንበር የሚያሻግራቸው ሰው የላቸውም። አካል ቢይዝህ ቢይዝህ ጓደኞች አንድ ጊዜ መውት ሁሌ መውት አሁን መውት ቆይ እሱ ብቻ አውራ በተራ ታወራለህ። የሰራሁት እናንተ እንዲፈርዱ ብዬ አይደለም። በተራ ታወራለህ። የሚፈርደው ያችን የመሰለ ልጅ ሙታ ጠላ እየጠጣ ስትራጭና ችርስ ስትባባል አላየንም? እናንተ ይህን እናውራ ብለህ ነው እንዴ? ያችን የመሰለ ከኋላችሁ መጣችሁ ምንም ነገር እንዳልቀረባህ እንዴ ስትቀልድ የነበረ በልጅቱ ሀዘን የሚፖስት ሰዎችን ራሱ ለመደበቅ። አንተም እኮ ይል ተረጋጋ። አንተ አዳምጠኝ። ይሄን ዝም በል ተረጋጋና አዳምጥ አልኩ። ሚዩት የምታረጉኝ ሚዩት አታረጉ። ነቅለህ ለመውጣት ነው፣ ከገስት ለመውጣት ነው። ከገስት መቼም ቢሆን አልወጣም። ቆይ እዚህ ሁሉ ሰው ውስጥ ቆይ ያውራ እሱ እኮ በፈጣሪ አሁን ኒዮት አድርጋ አዳም ይናገሩ እየመጡት ኒዮት አድርጋ አዳም እድል ስጠውና ያውራ። አይደለም ሳያ ወይስ አንተ ዝም በልና የገጠር ልጅ ተንጨርጭሮ ይጨርስና ከዛ ልጅ እያወራ ምን አባቱ ነው እዚህ የሚንጨረጨረው? የዲቃላ ልጅ የዲቃላ ልጅ ነህ። አባት ኬት እንደሆነ እኮ ሰምተናል። ምንም ያለ የዲቃላ ልጅ ነህ። ከካም ልጅ ያችን የመሰለ መጣችሁ ምንም እንዳልጠባት ስታወራ አይደል እንዴ? ምን አባክ ታመጣለህ? ሲያከብሮ ታታረጉኝ ይላችሁ ስነ ስርዓት ጠይቁ። በስነ ስርዓት መልሻለሁ። በስነ ስርዓት ልናወራ ነው እኮ አዳምጠኝ። እዚህ ጋር ልንገርህ አዳምጠኝ። ይኸውልህ በስነ ስርዓት ጠይቃችሁኝ እነ ሳሪና እነ ብሬክስ በስነ ስርዓት ጠይቀውኝ በስነ ስርዓት ያለውን እውነት ሀቁን ተናግሬያለሁ። ገባህ አይደለ? ከዛ ውጭ የደበኩትም የማንም ተባባሪ ሆኜ አይደለም ዝም ያልኩት ማለት ነው። አንዴ ኢቃማው እነሱ ናቸው የሰሩላችሁ የምትሉት ትንሹና ባት ጋር ማለት ነው። እስከ ዛሬ 25ኛው ዙር ላይ ተደርሷል። በአንድ ዙር 100,000 ብር ነው የሚታሰብልኝ። መጠየቅ ትችላላችሁ። ገባህ አይደለ? ማንም ሰው ለእኔ ያገዘኝም ኢቃማ ሳወጣ ማንም ሰው አላወራንም እኮ ይኸውልህ አዳምጠኝ። ከዚህ በፊት ስለአንተ ኢቃማ ለማውራት አይደለም ስለ ልጅቱ ጉዳይ ነው። ሰማላ ሰማ አታርግ። በቃ ሚውት አታርግ። አድምጥ። ቆይ እኮ አዳምጠኝ። መጥተዋል እኔ ተናግሬ ያወራ ያለ ላላ እንደዚህ ላይ መስመር ላይ ተቀምጦ ህዝቡን ለማሳመን እሱ ነው እያላችሁ እንትን ለማለት እንደዚህ በስውር ይባል ነገር ቁጥሩን እንዳያየው። ቆይ አንዴ አላስወራንም እኮ ሰውየው። በቃ በግልጽ ነው መሆን ያለበት። በቃ ይሄ ድብቅብቅ ነገር አላስወራንም እኮ ሰውየው። እሺ ቆይ እናውራ እስኪ። አንተ እንነጋገር እስኪ። ቆይ እስኪ የገጠር ልጅ ምን ነው እኮ እየነገርኳችሁ። ሚኪ አዳምጠኝ አንድ ጊዜ። እኔ በቃ እኔ የምናገረው ማለት ነው
ህዝብ ባለበት ፊት መተን ሁላችንም ቪዲዮ አብርተን ነው የምንናገረው። ሁሉም እዚህ ጋር እየመጣ መጠየቅ አይችልም። እኔ ማንም ሰው ማለት ነው። ለምን ተናገርክ ነው? አሁን ሰማሁ ደግሞ እኔ ላውራ። ከኔ ጋር የነበሩት ናቸዋ። እሺ ቆይ እኔ ላውራ። ለእኔ ደስ ይምጡ፣ ሁሉም ቪዲዮ አብርተን ይምጡ። በቃ ሁሉም ይምጡ። ቲክታክ የላቸውም እኮ ቲክታክ የላቸውም። ለምንድን ነው የሌላቸው? ይኸውልህ 2018 እኮ ነው። ቆይ ይኸውልህ ስልክ ቆይ አንድ ጊዜ አንተ ይኸውልህ ሀቀኛ ከሆንክ ሀቅን ተከተል። አሁን እኮ ማን ነው በምን አውቃለሁ እኔ ታዲያ? እሺ ከኔ ተናገረ እኮ ነገረ እንዴ? ዝም ብሎ ስለወራ ነው እንዴ? ይኸውልህ ከሱ ጋር ሄድኩ ነኝ ብሎ እኮ ማለት ነው። አንደኛው ላይቭ ላይ ገብቶ ሲያወራ እኮ በደንብ ሰምቻለሁ። ልንገርህ እኮ አሁን እኮ ነገረ እኮ ምልክቱን ነገረ። ይምጡ፣ ሁሉም በቃ ይምጡ። የገጠር ልጅ እኔ ላስታርቃችሁ። የገጠር ልጅ ማስታረቂያ ልንገርህ። እኛ እናውራ አንዴ ቆይ ሳሪ አንዴ የሌባ አይነት የገጠር ወደ አይደለው ትነበር ቆይ ሰያ አስታራቂ ነገር ያዝ የምትናገረው አንተ የገጠር በማስፈራራት ምናምን በቃ አይደለም። ኧረ ተለምዷል። ኧረ በእግዚአብሔር አንዴ ይኸውላችሁ እኮ በማስፈራራት በምናምን አይደለም። በቃ የገጠር ልጅ መጠየቅ ካለብን ሁላችንም ይምጡ። እዚህ ጋር ለህዝብ ነው እንጂ አዳምጠኝ። እኔ የምናገረው ለህዝብ ነው እንጂ ለእናንተ አይደለም። እናንተ እንድትፈርዱ ብዬ አይደለም። የሚፈርድኝ ህዝብ ነው። አሁንም የሚፈርደው ህዝብ ነው። ችግር የለውም። እኔ ሰይድ ወረዳ አንተ ታየዋለህ። ኧረ እባክህ ቆይ አንዴ። ምን አይነቱ ነው እባካችሁ? አንተ ብቻ ነው አሁን እያወራ ያለው። አንዴ አዳምጠኝ። አስታራቂ ነገር ነው የምነግርህ። ምን ታደርጋለህ መሰለህ? ምንም ነገር አላደርግም። ይምጡ አልኩህ። ጓደኞቼ ይምጡ። በቃ አለቀ እኮ ላመጣልህ። ኧረ በስመ አብ መኩ እናንተ ዝም በሉ እስኪ። ቆይ ለምንድን ነው እኔ 50 ሺህ ህዝብ ባለበት እንዴት ነው የምዋሸው? አንዴ ልጠይቅ። አዳምጠኝ እኮ 50 ሺህ ህዝብ ባለበት እንዴት ነው የምዋሸው? ትዋሻለህ። ለምንድን ነው የምዋሸው ብዬ? እሺ ቆይ አንዴ ዝም በል እስኪ። ክርክር አታድርገው። ይኸውልህ ወንድም አለ ምን ታደርጋለህ? አብረው የሄዱትን ልጆች በሙሉ ታውቃቸዋለህ። ፎቶቸው አለ። ለሰያ በውስጥ ላክለት። ኦኬ ሰያ ለኔ ላክልኝ። ከዛ በኋላ ይሄ የሚያወራው ልጅ በቪዲዮ ለአንተ ብቻ የታየ ለሰያ ይሄ እንደዛ የሚባል ነገር የለም። ቆይ ማተው ቪዲዮ አብርተን ነው የምናወራው በስልክ ምናምን። ይሄ ካንተ ጋር የመጣው ያም ሲመጣ ይሄ ካንተ ጋር የመጣው ነው የሚባል አማርኛ የለም። ገዳዮች ናችሁ ለእናንተ በቪዲዮ እንደዛ የሚባል ነገር የለም። እስክንይዛችሁ በቪዲዮ አይወጡም። እንደዛ የሚባል ነገር የለም አልኩህ እኮ ወንድሜ። ችግር የለውም። የሚፈርደው ህዝብ ነው። አሁን መምጣት አለባቸው። አስገዳይ ነህ ወይስ አይደለም? ካልሆንክ አዳምጥና ከልጁ ጋር ተነጋገር። ከሆንክ ውረድ፣ አስገዳይ ሆነ ውረድ። ይሄ ነው ያለ። በቃ ለምን ሰው ልጁ እንዳይናገር አፋፉን ትይዛለህ? ልጁ ሚስጥር እንዳይወጣ አፋፉን ትይዛለህ? በቪዲዮ ካልወጣ በቪዲዮ ካልወጣ የምትለው ዘመዶቹን ልታስገድል ልታስይዝ ነው። አይወጣም አይወጣም። ያን ቪዲዮ ነው ማለት ነው። ያውቃሉ ማማ እንደመጡ እየነገርኩህ ልጁ አለው ብሏል። አንተ የለም የምትለው በምን አውቃለሁ? ህዝቡ በምን ያውቃል ከኔ ጋር መምጣቱን? እሺ ንገረኝ እኮ ነገርኩህ እኮ ፎቶ ስላወራ አንተ ላክ። አብረውክ የነበሩትን በስልክ አብረውክ የነበሩትን ፎቶ ላክ። እኛ በቪዲዮ እናየዋለን። እኛ ንግር ለምንድን ነው እናንተ የምታዩት? ህዝቡ ራሱ ማየት አለበት። ለምንድን ነው ኖ ህዝቡ ሳይሆን እንዲያይ የምትፈልገው የይመች አፋኞች እንዲያዩት ነው የፈለገው። ለምን ተዋሻለህ? የይመች ቆይ ተረጋጋ አይደለ እንዴ? ህዝብ ነው እንጂ አንተ ስማኝ በቃ ጓደኞቼ እኮ አድምጥ። በአንተ እምቡር የሚለወጥ ነገር የለም። መጀመሪያ ይኸውልህ በመጀመሪያ ያችን የመሰለ ከኋላ ቅርት ብላ ጠላ እየጠጣች እርስ እየተባባል ከየመን እስከ ኢትዮጵያ ስትገባ እንደውም የልጅቱን ሞት የሚናገሩ ሰዎችን ምንድነው የምታለቅሱት እያለክ ስትደልል የነበርክ አንደኛ የራሱ ምስክር ነው። ገብቷል አይደለ? ሁለተኛ ልጁዮ በምልክት አቀረበል አይደለ? 50 ብር አበድሬ ብዬ በኢትዮጵያ እሰጣለሁ ብዬ እንደዚህ የሚባል ነገር እኮ የለም እኮ 50 ብር አበድሬዋለሁ ምናምን እኮ አይውልህ። ስለዚህ አንተ ይኸውልህ እውነት ከያዝክ እሱን እኮ ልትይዘው ለምን አይመጡም እኮ እኔ ውሸት አንተ እኮ ቤት ነው የመጣው ህዝብ ፊት ይጠየቁ። በቃ አንተ የሰጠኸኝ ቁጥር ቆይ ልንገርህ። አንተ የሰጠኸኝ ቁጥር የአራቶቹን መርጠህ ነው። አንዱ የጌትነት ወንድም ነው፣ አንዱ የይመች ወንድም እኔ ጋር ያለው ነው። ቆይ የይመች ደውዬ የይመች የጌትነት ወንድም ነኝ አላኝም። እንዴት ላንተ ነው
በ12 መጨረሻው እንዴ ብሎኛል። የጌትነት ወንድሙ የሰጠኝ ሁላቸውም የደላላዎቹ ቤተሰቦች ናቸው። ገባህ? ስለዚህ እነዚህ ሰዎች ደግሞ ተመካክራችሁ 5 ግሩፕ ፈጠራችሁ ነው።